የጌታ ስም የተባረከ ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ዛሬ የመጨረሻዋን ቤተክርስቲያን ሎዶቅያን ነው የምንመለከተው። የመጨረሻው ዘመን ትምህርታችን የመጨረሻው ዘመን ትምህርት መጨረሻ አይደለም፣ ግን የምናያቸው አብያተ ክርስቲያን ምሳሌ ከሚሆኑ መካከል የመጨረሻዋ የሎዶቅያ ቤተክርስቲያን ናት። እሷን ዛሬ ጌታ እንደረዳን እንመለከታለን። አጭር ጸሎት ቃሉን እንጸልይና ቆመን አንብበን ከዛ እንጸልያለን። ክብር ለእግዚአብሔር ይሁን። ራዕይ ምዕራፍ 3 ከቁጥር 14 ጀምሬ አነባለሁ። ጌታ እንደረዳን። በሎዶቅያም ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። አሜን የሆነው የታመነውና እውነተኛው ምስክር በእግዚአብሔር ፍጥረት መጀመሪያ የነበረው እንዲህ ይላል። በራድ ወይም ትኩስ እንዳይደለህ ስራህን አውቃለሁ። በራድ ወይም ትኩስ ብትሆን መልካም በሆነ ነበር። እንዲሁ ለብ ስላልህ በራድም ወይም ትኩስም ስላልሆንህ ካፌ ልተፋ ነው። ሀብታም ነኝና ባለጠጋ ሆኛለሁ፣ አንድስ እንኳ አያስፈልገኝም የምትል ስለሆንህ ጎስቋላና ምስኪንም ድሃም እውርም የተራቆትክም መሆንህን ስለማታውቅ ባለጠጋም እንድትሆን በእሳት የነጠረውን ወርቅ ተጎናጽፈህም የራቁትነትን ሀፍረት እንዳይገለጥ ነጭ ልብስ እንድታይም ዓይንህንም የምትኳለውን ኩል ከእኔ ትገዛ ዘንድ እመክርሃለሁ። እኔ የምወደውን ሁሉ ገስጻለሁ፣ እቀጣውም አለሁ። እንግዲህ ምን ይለዋል? ቅና ንስሐም ግባ። ርዕሳችን ቅና የሚል ነው። ክብር ለእግዚአብሔር ይሁን። እንግዲህ ቅና ንስሐም ግባ። እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል። ክብር ለጌታ ይሁን። ቁጥር 21 እኔ ደግሞ ድል እንደነሳው ከአባቴም ጋር በዙፋኑ ላይ እንደተቀመጡ ድል ለነሳው ከእኔ ጋር በዙፋን ላይ ይቀመጥ ዘንድ ሰጠዋለሁ። መንፈስ ለአብያተ ክርስቲያን የሚለውን ጆሮ ያለው ይስማ። ጌታ ሆይ እናመሰግንሃለን። ዛሬ ስለ ቅንነት ልታስተምረን የሎዶቅያ ቤተክርስቲያንን ምሳሌ አድርገህ ወደኛ ስለመጣህ እናመሰግንሃለን። በሎዶቅያ ቤተክርስቲያን የነበረውን ቅንነት የጎደለውን ነገር አይተን ራሳችን ግን በቅንነት እንድንቃኝ እንድትረዳን በኢየሱስ ስም እንጸልያለን። አቤቱ የእስራኤል ቅዱስ እኔን ሕዝብህን ይህንን የሚሰሙ ሁሉ በቅን መንፈስ እንድትጎበኝ እንጸልያለን። ስለሰማህን ተባረክ። በጌታ በኢየሱስ ስም አሜን። ክብር ለእግዚአብሔር ይሁን። ብዙ ጊዜ በዚህ በምንኖርበት የምዕራባውያን ዓለም የነጮቹ አገር ነገር ብዙ ጊዜ ታዘብኳቸው። የሆነ ስራ ሲበላሽ የተበላሸውን ይጽፋሉ። ሁልጊዜ ስህተት ተከታትሎ ይጽፋሉ። ትክክል የሆነ ነገር ግን ሲጽፉ አይቻቸዋለሁ። ነገሩ ትክክል ከሆነ አይጻፍም፣ ግን የሆነ ፌለሪቲ ካለ ያ ነገር ምን ያደርጉታል? ይጽፉታል። እና ለምንድን ነው ብዬ ቼክ ሳደርግ ደግመው እንዳይሳሳቱ አይደል? እኛ ብንሆን ስህተታችን አንጽፈው ወደ ቀኝ ሲያዞሩት ተሳስተው ከሆነ ወደ ቀኝ ሳዞሮ ተሳስቻለሁ ብለው ይጽፉታል። ስለዚህ ነገሩ ወዴት ነው መዞር ያለበት? ወደ ግራ ነው ማለት ነው። ወደፊት ሲገፉት ተሳስተው ከሆነ ወደፊት ሲገፋው ተሳስቷል ብሎ ነው የሚጽፈው። ስለዚህ ጉዳዩ ወደ ኋላ ነው መጎተት ያለበት እና ስህተት ይጽፋሉ። ምን ለማድረግ ነው? ከስህተታቸው ለመማር ነው። ያየናቸው 7 አብያተ ክርስቲያን ጌታ ይርዳን ከስህተታቸው እንድንማር ነው። እነሱ ምን ጎሎባቸው ምን አድርጉ ተባሉ። ስለዚህ እኛ በዚህ ዘመን ያለን ከነሱ ምን እናለን? እንማራለን። የመጽሐፉ ዓላማ ከስህተታቸው እኛ እንድንማርበት
ክብር ለእግዚአብሔር። እና የኤፌሶን ቤተክርስቲያን ግሳጼ ተገስጻለች። ለምን ስንል ፍቅር ጥላ ስለነበረ ነው የተገሰጸችው። ስለዚህ እኛ ፍቅርን መጣል የለብንም። ከኤፌሶን እንማራለን። የሰርመኔስ ቤተክርስቲያን ብዙ ፈተና ነበረባት። እንዳትወድቅ ተስፋ እንዳትቆርጥ እስከ ሞት ድረስ የታመንከውን ተብላለች። ከሷ እንማራለን መበርታት። የጴርጋሞን ቤተክርስቲያን ትምህርት እያመቻመቸች እያጠጋጋች ትኖር ነበረ። ለምን ታምንና የኒቆላውያን ትምህርት ተብሎ ተገስጿል። እኛ አናመቻምችም፣ ቀጥ ብለን በቃሉ እንሄዳለን። የቲያጥሮን ቤተክርስቲያን የማን ነበረች? የኤልዛቤልን ግልሙትና የሐሰተኛ ነቢያትን ታስተናግድ ነበረ። ስለዚህ ስለምትተዋት የምነቅብብ ነገር አለኝ ተብሏል። ከዛ ከሐሰተኛ ትምህርት ምን እንላለን ማለት ነው? እንጠበቃለን። ከዛ ማናት ያለች ቀጥላ ሰርዴስ፣ ኤፌሶን፣ እንደገና ልበለው ኤፌሶን፣ ሰርመኔስ፣ ጴርጋሞን፣ ቲያጥሮን፣ ሰርዴስ፣ ፊላደልፊያና ያሁኗ ሎዶቅያ ናት። ሎዶቅያን ነው የምንመለከተው። የሎዶቅያ ቤተክርስቲያን የመጨረሻው ዘመን ቤተክርስቲያን ትመስላለች ነው የሚባለው። በዘመን አሁን ያለንበትን ማለት ነው። ሰባተኛው የቤተክርስቲያን ዘመን ላይ ትመደባለች የሎዶቅያ ቤተክርስቲያን። ለነዚህ ቤተክርስቲያኖች ጳውሎስ ሲጽፍላቸው አናይም አይደለም። የሎዶቅያ መልእክት የሚል አንብባችኋል መጽሐፍ ቅዱስ ላይ? የለም። ሌሎቹም የሉም ከኤፌሶን ውጭ። እንግዲህ ገርማቸው ለሎዶቅያ ጽፎላል። ለሎዶቅያ ጳውሎስ መልእክት ጽፎላል። እስኪ ቆላስይስ ምዕራፍ 4 ቁጥር 16 እና 18 እስከ 18 አንብቡ። ቆላስይስ ምዕራፍ 4 13 ጀምሮ አንብቡ። ስለናንተ በሎዶቅያ ከተማ ስላሉት እጅግ እንዲቀና መሰክራለሁ። የተወደደው ባለመድኃኒት ሉቃስ ዴማስም ሰላምታ ያቀርቡላቸው። በሎዶቅያ ላሉት ወንድሞችና በምንታን በቤቱ ላለች ቤተክርስቲያን ሰላምታ አቀርቡልኝ። ይህችን መልእክት በእናንተ ዘንድ ከተነበበች በኋላ በሎዶቅያ ሰዎች ማህበር ደግሞ እንድትነበብ አድርጉ። በሎዶቅያም የምትገኘውን መልእክት እናንተ ደግሞ አንብቡ። ለሎዶቅያ ምን ብሏል ማለት ነው? መልእክት ጽፏል። በነገራችን ላይ የካኖናይዜሽን ወይም የጥረዛ ህግ ደብዳቤው ተገኝቷል ወይም አልተገኘም? ወጣቷል። ደብዳቤው ተገኝቷል ወይም አልተገኘም? እሱ ግን እንደጻፈ ለቆላስይስ ሰዎች ለቆላስይስ የጻፋት ደብዳቤ በሎዶቅያም ትነበብ በሎዶቅያ ሳይሆን በሎዶቅያ ደግሞ ያለችውን ደብዳቤ እናንተ ወሰዱና ሎዶቅያ ምን ተልኳል ማለት ነው? አይ ግን እዚህ ጋር መጽሐፍ ቅዱሳችን ላይ የሎዶቅያ መልእክት የሚል ሎዶቅያ ቤተክርስቲያን ግን በእነ ጳውሎስ ዘመን የነበረች ናት እና ጳውሎስ ያውቃታል። እንደውም እንደሚባለው ጳውሎስ ያሳደጋቸው ሰዎች ናቸው ያችን ቤተክርስቲያን ፕላንት ያደርጓል። ሁኔታውን ስታጠኑት ሰላም ተበሏቸው ካለ ጎረቤት ናት ማለት ነው። ሎዶቅያና ቆላስይስ ጉርብትና አላቸው፣ ቅርብ ለቅርብ ያሉ ናቸው እና ይሄን አንብቡና ሰላም በሏቸው። ከዛ ደብዳቤውን ምን ማድርጓቸው? ስጧቸው። ስለዚህ የቆላስይስ መልእክት ሎዶቅያ ላይ ተነቧል። ሎዶቅያ ውስጥ ደግሞ ጳውሎስ የጻፈው ደብዳቤ ስለነበረ ውሰዱና ያችን መልእክት ደግሞ እናንተ በማህበራችሁ አንብቡ። ምን ለማለት ነው? ይቺ ቤተክርስቲያን በእነ ጳውሎስ የታወቀች ቤተክርስቲያን ነበረች። ክብር ለእግዚአብሔር ይሁን።
ሰላምታ ልኮላታል ማለት ነው። በመንግስታዊ ይዞቷ ይቺ ሎዶቅያ ከተማ ናት። እንግዲህ ሎዶቅያ የተባለች ከተማ በሮም ግዛት ውስጥ ፍርጊያ በሚባል አካባቢ የነበረች ከተማ ናት። በባንክ አገልግሎት የታወቀች ከተማ እንደ ዛሬው ስዊዝ ማለት ነው። እና ቢዝነስ በጣም ያላቸው ሀብታሞች ናቸው። እና የባንክ አገልግሎት ነበር። እና ሌሎች አገሮች እዛ ባንክ ገንዘባቸውን ያስቀምጡ ነበር። ስዊዝ እንደሚቀመጡ የታወቀች ሀብታሞች ናቸው፣ ባለጠጎች ናቸው። የጨርቃጨርቅ ንግድ በጣም አላቸው። ብዙ እነዚህ የዣን ከተሞች አይታችሁ ከሆነ የጨርቃጨርቅ ንግድ አላቸው። ሁሉ በአብዛኛው ሀብታሞች ናቸው እነዚህ ያየናቸው ከተሞች። እና የጨርቃጨርቅ ንግድ ነበራቸው። የአይን መድኃኒት ይሰሩ ነበር። ሕክምና አገልግሎት አላቸው። ስለ ኩል ይናገራቸዋል። አይታችኋል። ስለ ልብስ ይነግራቸዋል። ምንም አያስፈልገኝም። ልብስ አላቸው፣ ወርቅ አላቸው፣ ምን አላቸው፣ መድኃኒት ሁሉ ገንዘብ አላቸው። እና ባለጠጋ ነን ነው የሚሉ ባለጠጋ ነን ነው የሚሉ እና ከዛ ተነስቶ ነው እየተናገራቸው ስለ አይን ኩልም ይነግራቸዋል። ከእናንተ ኩል የኔ የተሻለ ስለሆነ ከኔ ብትገዙ ይሻላችኋል ይላቸዋል። ታውራቸዋል ነው እያለ እነሱ በአይን መድኃኒታቸው በኩላቸው በጣም ፕራውድ ያደርጋሉ። ፐርፌክት ነው የአይን መድኃኒታቸው። ስለዚህ በሕክምና በአይን ሕክምና ራሱ የታወቁ ነበሩ። በጨርቃጨርቅ በልብስ ስራ የታወቁ ነበሩ። በገንዘብ ሀብታሞች ነበሩ። ሁሉ ነገር ያላቸው ናቸው። የስሟ ትርጉም ደግሞ ማለት ነው ሎዶቅያ ምናልባት አንብባችሁ እንደነገርኳችሁ ቸርች ኤጅ የሚለውን ፔጅ ነው የማነበው። ቸርች ኤጅን አንብቡ፣ በደንብ ያስረዳቸዋል። እዛ ላይ ምን ይላል መሰላችሁ? ሎዶቅያ ማለት መብት፣ የህዝብ መብት። አንድ ንጉስ ነው በሚስቱ ስም ነው የጠራታችን ከተማ እና መብት ማለት ዲሞክራሲ ማለት ስለ መብቷ የምትሟገት ከተማ እና ያ ተጋብቷል ቤተክርስቲያን ውስጥ። እኔነት ማለት መብት፣ ስለ መብት ተሟገታቸው ማለት ምን አለ ማለት ነው? እኔነት አለ፣ ኩራት አለ፣ ስቤት አለ። በገንዘባቸው ይመካሉ፣ በመድኃኒታቸው ይመካሉ፣ በባንካቸው ይመካሉ፣ በልብሳቸው ይመካሉ። አለን የሚሉ በከፍታ ስሜት ውስጥ ያለች ቤተክርስቲያን ናት። እና ይህችን ቤተክርስቲያን ሲመድቧት ሳይንሱ እያደገ ወደ መጣበት ወደ 1906 ጀምሮ እስካሁን ወዳለነው ዘመን ትመደባል። ምንድነው ሰው የመኖር ፋሲሊቲቱን ያሟላበት፣ ለምሳሌ በሳይንሱ ዓለም የተበለጸገበት ነው። የአሁን ዘመን ቤተክርስቲያን ሁሉ ነገር የተሟላ ነው አይደል? ከማይክ ጀምሮ እስከ ሙዚቃ መሳሪያ ሁሉ ሙሉ፣ ምንም ጎደሎ፣ ልክ እንደ ሎዶቅያ የተሟላ መሰረተ ልማት የተስተካከለ ነው። መንገድ ሁሉ የቤታችሁ ቁጭ ብላችሁ ሁሉ በሞባይላችሁ ታዛላችሁ። ሁሉ ነገር ሁሉ ኦኬ ነው። ፕሮብሌም የለም። ያቺ ቤተክርስቲያን ፕሮብሌም የለም። ሁሉ አለኝ አንባቻ ተለር ክፍሏ ሁሉ አለኝ ምንም አልፈልግም የምትል ነው። እና የዚህ ዘመን ቤተክርስቲያን ሁሉ የሞላ ምንም አያስፈልገኝም። አሁን ባለንበት ዘመን እና ደግሞ በእውቀቷም ትመካለች፣ ባላት መንፈሳዊ እውቀት ትመካለች። እንችላለን ነው የሚሉት የነበረው የዛ ዘመን ቤተክርስቲያን። ወደኛ ዘመን ስናመጣው ብዙ አውቃለሁ የሚል ከመንፈሳዊ እስከ ስጋዊ ድረስ ሁሉ ነገር አለኝ የሚል የቤተ ክርስቲያን ሰው ስለበዛ ብዙ ዶክትሪን በዝቷል። ሁሉም ምን አርጉ ነው የሚል ስሙኝ፣ የኔ ትክክል ነው ሁሉ የሚል የኔ የበለጠ እኔነት በጣም የገነነበት ዘመን ነው። እኛ ያለን በነገር ያቺ ቤተክርስቲያንን በእኔነት የተወደው ይቆራል። ይሄ ደግሞ ውድቀት ይቀድማል ነው ይላል እና በጥናቱ 45,000 ዲኖሚኔሽን እንዳልታቀለሽ ዶክትሪን የክርስትና 45,000 ከባይብል ይወጣ ማለት ነው። ከመጽሐፍ ቅዱስ ይወጣ
45,000 የክርስቲያን አይነት አለ ባለማለት 45,000 አስተምሮ ማለት ነው። አስተምሮ ለምን ሁሉም እኔ ነው የሚለው ወንድሜ ከኔ ይሻላል የሚል ምን ማለት ነው? እየወደቅን ነው ማለት ነው። እየጠፋን ነው ማለት ነው። እና እግዚአብሔር ይህንን ጸየፈው። እሺ ወደ ዋና ሐሳብ ወደ ትምህርታችን ስንሄድ የሎዶቅያ ቤተክርስቲያን መልእክት ላኪ ማን ነው? ራሱ ኢየሱስ ክርስቶስ ነው። ምን ሲል ጀመረ? አሜን የሆነው ለእያንዳንዳቸው እኮ የሚነግራቸው ነገር በጣም ይገርም። አሜንና እውነት የሆነው አሜን የሆነው የታመነውና እውነተኛው ምስክር ላንቺ መልእክት ከዓለም ፍጥረት መጀመሪያ የነበረው አንቺ የኮራሽ የታበሽ እውነትሽን የሚያውቀው ታማኝ የሆነው መልእክት ነው። ክብር ለእግዚአብሔር። በጣም ኮርተሻል። ግን አሜን የሆነው እውነተኛ የሆነው እውነትን የሚገልጠው ቅን እንድትሆኝ መልእክት አለው ላንቺ ይላል። ስለ ቅንነት የሚናገረው ቁጥር 19 ነው። በጣም እኔ የምወዳቸውን ሁሉ እገስጻቸዋለሁ እቀጣቸውም አለሁ። እንግዲህ ምን በል ነው የሚለው ቁጥር 19 ቅና። እንግዲህ ምን አድርግ? ቅና ነው መልእክቱ። ቅንነት ነው የሚጎላ፣ ቅንነት ነው የጎደላት። አሜን የሆነውን ክርስቶስን መቀበል አልፈለገችም። የመጀመሪያውን ክርስቶስን ማስተናገድ አልፈለገችም። ይልቅስ ባሏት ነገር ምን ትላለች? ትኮራ ነበር። ቁጥር 1 የሚላት ምንድነው? አወዛጋቢ ነሽ። ከማወዛገብ ጌታ ያወጣል። ታወዛግብ ያለሽ በራድ ወይም ትኩስ እንዳልሆን ስራህን አውቃለሁ። ታምታታለህ፣ ታወዛግባለህ፣ ታጭበረብራለህ። ቅን አይደለህም። ቅንነት የለብህም። ልታምታታኝ ነው እንጂ የምትንቀሳቀሰው ቅን መንፈስ የለህም። ወይ ሞተሃል ተብለህ አልሞትክ፣ ወይ ድነሃል ተብለህ ቆመህ አትሄድ፣ ወይ ክርስቲያን ነህ አልልህ፣ ወይ ዓለማዊ ነህ አልልህ። ለብ አልክ እኮ። ስለዚህ ምን ላደርግ ነው የሚለው? ለብ ያለው መጠጣት ያስቸግራል ይላል። ያቅለሸልሻል። አቅለሸለሽኝ፣ አወዛገብሽኝ እንዳልወጥሽ አስቸጋሪ፣ እንዳልተፋሽ አስቸጋሪ። አሁን ግን አምሬዲ ልተፋሽ ነው፣ ላወጣሽ ነኝ። እግዚአብሔር አምላክ ከዚህ ይጠብቀን። አወዛጋቢ ክርስቲያን ከመሆን ጌታ ያወጣል ነው ወገኖች። አወዛጋቢ አለች ስትባል የለችም፣ የለችም ስትባል አለች። እንደዛ አይነት ሰው አስቸግራችሁ። ኮንዲሽናል ዌዘር አይቶ የሚንቀሳቀስ ችግር ነው። ማወቅ ያቅታቸዋል። ጌታ ግን ያውቀዋል። አውቅ ያለው አለ። ሰው ባያቅ ያንቺን በራል እና ትኩስ አለመሆን ለብ ማለት አስቸጋሪ ባህሪ እኔም ብየዋለሁ። ከተማው ላይ ያሉ አብያተ ክርስቲያናት ሳያምታቱ አይቀሩም። ለብ ያሉ ናቸው። ከዛም ጋር ድሮኛ ሰፈር ሶሻሊዝም የሚባል ሰውዬ ነበር። ስሙ ሶሻሊዝም ነው እና ኋላ ለእግዚአብሔር ሶሻሊዝም የሚሉት ለምንድን ነው ሰውዬ ስለ ሶሻብል ነው እዛም ጋር ስለዚህ ሶሻሊዝም ነው ስሙ። ጌታ ያወጣል። ሶሻሊዝም ከሆነ ክርስቲያን እዛም ጋር ክርስቲያን ነው ሲሉ ክርስቲያን አይደለም ሲሉት ክርስቲያን ይመስላል፣ ያምታታል። ይወጣቻ እና የሎዶቅያ ቤተክርስቲያን ሶሻሊዝም ነበረች። በቃ አስቸጋሪ ናት። ልትያዝ ልትጨበጥ አትችልም። ተልባ ናት። ተልባ ታውቃላችሁ? ተልባ ይያዛል
አያስ ነው ተልባ ናት። በቃ ሊይዛት አልቻለም እግዚአብሔርና ተጨነቀባት፣ አሙለጨለጨችው። ስለዚህ ከዚህ ሁሉ ምን ላደርግሽ ነው? ተባሽ ወደ ቅንነትሽ ብትመለሽ ይሻልሽ። እንደው በእኛ ዘመን አወዛጋቢ ክርስቲያን የሞላ አልመሰላችሁም? የሚያወዛግበን ግራ የሚያጋባን ከማወዛገብ መንፈስ እግዚአብሔር ያውጣል። በራድ ወይም ትኩስ አይደለም ስራህን አውቃለሁ። በራድ ወይም ትኩስ ብሆንስ መልካም በሆነ ነበር። እንዲሁ ለብ ስላልክብኝ በራድ ወይም ትኩስ ስላልሆንክ ከአፌ ልተፋ ነው። ስላስቸገርከኝ እስካሁን ያሉትን አብያተ ክርስቲያን ስታይ እንደዚህ ናችሁ እንደዚህ አድርጉ ነው እንጂ ተቸገርኩባችሁ አላላችሁም። እግዚአብሔር እንደ ለዶቄ የተቸገረባት ቤተክርስቲያን የለችም። በጣም ነው የተቸገረባት። በጣም ነው የታገሳት። ታምታታለች። ከስጋም አይደለችም ከመንፈስም አይደለችም። እንዴት አድርጌ ልግለጸው? ይሄን ነገር በጣም ነው ግራ ይገባል። ልብሷ ክርስቲያን ነው፣ ነፍሷ ደግሞ ሌላ ነው። ለእግዚአብሔር ከባድ እና አወዛጋቢ ሆነሽብኝ፣ ቀጥሎ ጉረኛ ሆነሽብኝ ይላል። ጉራዋን አይታ ምንድነው የምትለው? ሀብታም ነኝና ባለጠጋ ሆኛለሁና አንድስ እንኳን አያስፈልገኝም የምትል ስለሆንክ ጎስቋላ፣ ምስኪን፣ ድሃም፣ እውርም የተራቆትክም መሆንን ስለማታውቅ ሀብት አለኝ ትላለህ፣ ብር አለኝ ትላለህ፣ ባለጠጋ ነኝ ትላለህ፣ ሁሉ አለኝ ትላለህ፣ ሞልቶልኛል ትላለህ። ስለ ራስህ የምታወራው ብዙ ነገር አለ። ስለ ጌታ አይደለም የምታወራው። እቺ ቤተክርስቲያን ስለማን ነው የምታወራው? ስለ ራሷ ነው የምታወራው። ምናልባትም የሰበሰቡት መባ ባንኩን አጣቦት ይሆናል። በዛ ዘመን የነበረው የባንክ አገልግሎት በሙሉ ቸርቾች ዙሪያቸው ምን ሆኗል? ሱቅ ሆኗል። ተነቃቅተዋል። እንደገና የቢዝነስ ሲስተም ገባቸውና ዙሪያውን ስቅሰፍ ሲያከራዩ የድሮ አልፋጅ ለምዶበት ሊሳለን ሲል አቦዞር በል እኔ ቢዝነስ ላይ ነኝ። ቢዝነሱን በዙሪያው አለ፣ መቅደሱን በውስጧ አለ። የሎዶቅያ ቤተክርስቲያን እና በሀብቷ በብሯ ምን ትላለች? ትመካለች። ገንዘብ አለን ምንም አያስፈልገንም። የዘመኑ ክርስቲያን ገንዘብ አለኝ ምንም አያስፈልገኝ የሚል ሰው አጋጥሟቸው በብሩ የሚያስብ እንደ ኤልሚያስ ያለ ብር ልስጥና መንፈስ ስጠኝ የሚለው፣ እንደ ጴጥሮስ ያለ ጀግና ደግሞ አንተና ብርህ ጥፉ። ክብር ለእግዚአብሔር ይሁን። ብርን እንጠቀምበታለን እንጂ ብር የቤተ ክርስቲያን ክብርና ሞገስ ሊሆን አይችልም። ሀብት ቢኖርም ገንዘብ ቢያጣብብ ምን ያደርግልናል? ለድሆች ካልሰጠነው፣ ኢንቨስት ካላደረግነው፣ ለምስኪኖች ካልረዳንበት ቤተ ክርስቲያን ገንዘብ ሰብስባ ምን ያደርግላታል? የሀፍረት ቤተ ክርስቲያን ሀብታም ነኝ ስትል ነው። በጣም አያሳፍርም? ገንዘብ አለኝ የምትል ከሆነ ቤተ ክርስቲያን ታሳፍራለች። እኛ እኮ ብር አለን፣ እኛ እኮ ገንዘብ አለን፣ የፈለግነው እናደርጋለን የምትል ቤተ ክርስቲያን ከሆነች ውድቀቷ በጣም ቅርብ ነው። ጌታ አለኝ ማለት ነው። እኛ ደግሞ ጌታ አለን። ክብር ለእግዚአብሔር ይሁን። ልንልም ይገባል። ጌታ አለኝ ነው። ብር አለኝ አይደለም፣ ጌታ አለኝ። ሎዶቅያ ትልቁ ውድቀቷ ኩራቷ ነበረ፣ ትዕቢቷ ነበረ። ይሄ አለኝ በልብሷ ቆርጣለች። በሚለብሱት ልብስ ቆርጣለች። የልብስ ውድድር ያለ ይመስለኛል ቸርች ውስጥ። ምክንያቱም የጨርቃ ጨርቅ እንትን ነዋ ከተማውና ሀብታም ከተማ ነው። በሱፍ ሳይወዳደሩ አይቀርም። የኔ ያምራል ያንተ ያምራል እያሉ አሰፋፍሽ ምናምን እያሉ ሳይወዳደሩ አይቀርም። እና ራቁት ግን ጌታ የተባረከ ይሁን። ብትደርበው ራቁት ነው። የዚህ ዓለም ሀብት ብንጨምረው ባዶ ነው። ነፋስን እንደመከተል ነው አይደል መጽሐፉ የሚያስተምረን። እንደ ሽማግሌው ሰለሞን አይነት ባለጠጋ የነበረ ሰው አለ? እንደ ሰለሞን አይነት በዚች ዓለም ላይ ሁሉ የነበረው ሰው አለ? ሁሉ
ከንቱ የከንቱ ከንቱ ነው፣ ነፋስ እንደመከተል ነው ያለ እኮ ሰለሞን። ወርቅም ነበረው፣ ብርም ነበረው፣ ዝናም ነበረው፣ ስልጣንም ነበረው። ምን ያልነበረው ምን አለ? በሚስት ደረጃ እንኳን ስንት ሺህ መንጋ በስሙ የሚጠሩ ነበሩ። እኔ በስሙ ይጠራሉ ነው እንጂ ምን መቼም ከነሱ ጋር ከዚህ ሁሉ ጋር ሰውየው እንትን ይላል ማለት አይደለም። በስሙ የሚጠሩ ነበሩት። ሰለሞን የሌለው ነገር ምን አለ? ሁሉ ግን ምንድነው? ከንቱ ነው። ሎዶቅያ ሆይ ሁሉ ምንድነው? ከንቱ ነው። ነፋስ እንደመከተል ነው። ነፋስ ይወስደዋል፣ ጉም ይወስደዋል፣ ይበተናል። ስሙ ይባረክ። የማይወሰድ ኢየሱስ ከኛ ጋር አለ። ናቡከደነጾር በከተማው በሰራት ከተማ በሰገነቱ ላይ ቆሞ ሲዝናና ምን አለ? ይቺን ያሰራዋት ድምፅም ከሰማይ መጣ። ክብር ለእግዚአብሔር ይሁን። በክብሩ የማይገዳደር እግዚአብሔር። በብራችሁ አትመኩ፣ በሀብታችሁ አትመኩ። ባለን ነገር ጤናም እንኳን አያስመካም ወገኖች። ሎዶቅያ ባለ ትምክት ባለ ኩራት፣ በዚህ ዘመን ያለች ቤተክርስቲያን ኩራቷ ለመንፈስ ቅዱስ ቦታ የማንሰጥ፣ በቴክኖሎጂያችን እኮ እንኮራለን ታውቃላችሁ። አምላክ ይርዳ፣ እግዚአብሔር ይርዳ። እና ይህች ቤተክርስቲያን ባላት ሀብት እጅግ ኮርታ ነበረ። ባላችሁ ነገር ደግሞ ከኮራችሁ ወደፊት መዘርጋት ያቅታችሁ። ክርስትና ወዴት ነው? ወደፊት ነው። የኋላዬን እየተው የፊቴን ለመያዝ እዘረጋለሁ። ከሞላችሁስ ከረካችሁ ወዴት ትሄዳላችሁ? ይህች ሎዶቅያ መንቀሳቀስ አቃታት። ለምን? ጨርሳለች። ሁሉ ነገር አለኝ፣ ሀብት አለኝ፣ ጸጋ አለኝ፣ አገልግሎት አለኝ፣ ወርቅ አለኝ፣ ብሩ አለኝ፣ ሁሉ አለኝ ካለ ደግሞ ሰው ስራ ያቆማል። ከሁሉ አለኝ መንፈስ እግዚአብሔር ያወጣል። ለምን? ወደፊት እንዳንዘረጋ ያደርገናል። ወንጌል እንዳንሰራ ያደርገናል። የብዙ ቸርች ፕሮብሌም ምንድነው? ከዚህ እንወጣለን። እስቲ አሜን በሉ። ከተማው ይጠበናል። አሜን። እንደው ይሄን ከተማ ሙሉ በሙሉ ቢሰጠን ይበቃናል? እስቲ ይጠበናል። እንደገና ሎዶቅያ ረካች። ከረካችሁ ወንጌል ስርጭት ይቆማል። ወንጌል ስርጭት፣ ቸርች ፕላንቲንግ፣ ሚሽነሪ መላክ ይቆማል። በቅቷታል። በቂ ገንዘብ አላት፣ በቂ ነገር አላት። በቃ ምን ያስፈልጋል? መሟሟቅ ነው እንጂ እዛው ላይ ሐዋርያው ጳውሎስ እስከ 9ኛው ሰማይ ዘንጥቀው ሶስተኛው ግን ገና እንዳልያዝኩት የኋላዬን እየተውኩት ወደፊት የፊትን ለመያዝ እንዳልያዝኩት ነው የምቆጥረው። ወንጌል ወደፊት ነው። በቃኛ ይባላል። ሎዶቅያ በቅቷታል። ከዚህ የተነሳ ኮርታለች፣ ተደላድላለች። ይርዳን እግዚአብሔር። በጣም ነው የገሰጻት ጌታ። ወደፊት መዘርጋት ያቃታት፣ የፊቷን ማየት ያቃታት፣ የፊቷን መውረስ ያቃታት ባለችበት የቆመች ቤተክርስቲያን ነበረች ሎዶቅያ ቤተክርስቲያን። በሶስተኛ ደረጃ የከበረውን ማየት አቅቷት አይኗ ምን ሆኗል? አውሯል። ምንድነው ያላት? እንደዛ ነው የሚለው። ባለጠጋ እንድትሆን በእሳትም የነጠረውን ወርቅ ተጎናጽፈህም የራቁትነትን ኀፍረት እንዳይገለጥ ነጭ ልብስንም እንድታይም የዓይኖችህንም የምትኳለውን ኩል ከእኔ ትገዛ ዘንድ እመክርሃለሁ። የጌታን ነገር ማየት አቅቷታል። አይኗ ምን ሆኗል? አውሯል። እያየች ያለችው የራሷን ነገር
የከበረውን የክርስቶስን ነገር ማየት አልቻለች። እነ ጴጥሮስ አንድ ጊዜ ወደ መገለጥ ተራራ ወጡና ለኛ በዚህ መሆን እንደዚህ አይነት ክብር አይተን አናውቅም። ሰው እኮ የጌታን ክብር ሲያይ ነው ያለበትን ምን የሚለው የሚንቀው። ጌታ የአይን ኩል እሸጥልሻለሁ ምኑን እንደ ሰማያዊውን ነገር እንድታይ፣ ራቁትነትሽን የሚሸፍነውን ነገር እንድታይ፣ የከበረውን ነገር እንድታይ። ክብር ለእግዚአብሔር ይሁን። ማየት አቃታት። የጌታን ነገር ማየት አቃታት። የከበረውን ነገር ማየት አቃታት። በራሷ ዙሪያ ነው ያለችው። በጊዜያዊ ነገሯ በድንኳን ዙሪያ ነው ያለችው። ባለችበት ዙሪያ ነው ያለችው። በሰፈሯ ውስጥ ነው ያለችው። ቅንነት ጎሏታል። እግዚአብሔርን በቅንነት መመልከት፣ በእምነት መመልከት አቅቷታል። ስለዚህ ምን ይላታል? የአይን ኩል ከኔ እንድትገዢ እመክርሻለሁ። ክብር ለጌታ ይሁን። የሰማዩን ነገር እንድናይ ጌታ ይርዳ። መንፈሳዊውን ነገር እንድንመለከት በዚህ ባለን ነገር ታስታውሳላችሁ። እስራኤላውያን ተጉዘው ዮርዳኖስ ማዶ ሲደርሱ ሽማግሌ መረጡና በዚህ እንኑናሉ። ከባህር ማዶ እኮ ነው ተስፋቸው ያለ። ያኛውን ያላየ ሰው ይሄኛውን ያመሰግናል። ማንን ያላየ ማንን ያመሰግናል? አባይን ያላየ ምንጭ ያመሰግናል ነው የሚባለው። የከበረውን ትልቁን ነገር ማየት ስላቃታቸው እዚህ ያሉት አርክቷቸዋል። ያኛውን እንድታይ ኩል እሸጥልሻለሁ። ምክንያቱም ይመኩ ነበረ በአይን ሕክምና የታወቁ ስለሆኑ እነሱ ጋር የሚሸጠው የአይን መድኃኒት የአይን ኩል ፐርፌክት ስለነበረ ትምክት ስለነበራቸው ከናንተ የተሻለ ኩል አለኝ ሰማያዊውን የሚያሳይ ክብር ለእግዚአብሔር። መንፈሳዊውን ነገር የሚያሳይ አይን የሚከፍት ያኔ ሲከፈት ራቁትነትሽን የሚሸፍን መንፈሳዊ ነገር ታያለሽ። ነጩን ልብስ ታያለሽ። ክብር ለጌታ ይሁን። እግዚአብሔር ከራሳችን አንስቶ አይናችን ወደሱ ያድርገው። የከበረውን ከተዋረደው ብትለይ ነው አይደል? ኤርምያስን ያለ የከበረውን ኤርምያስ ምዕራፍ 15 ቁጥር 19 የምታገኙት የከበረውን ከተዋረደው ብትለይ እንደ አፌ ትሆናለህ። አሁን ያቃተን ምንድነው? የከበረውንና የተዋረደው ምን ማለት ነው? መለየት በራሳችን ነገር ተይዘን። ለዛ ነው አንዳንድ ጊዜ ሰዎች ቸርች ሲመጡ የሚያዩት ነገር ነው፣ የሆነ ነገር ነው የሚፈልጉት፣ የሆነ የሚታይ ነገር ነው አይደል የምንፈልገው። ጌታ ይርዳ። እኛ የምንፈልገው መንፈሱን ነው። ክብር ለጌታ። እኛ የምንፈልገው ጌታ ነው። እኛ የምንፈልገው ሀፍረታችን የሚሸፍነው ነው። እኛ የምንፈልገው እውነተኛውን ነው፣ ስጋዊውን አይደለም። የሎዶቅያ ቤተክርስቲያን በስጋ ነገሯ የተያዘች ነበር። ስለዚህ ምን አድርጋ ነበር? በሯን ዘግታ ለብዙ ሰው በርሽን ለምን በእኔ ላይ ዘጋሽ? ለምንድን ነው በሯን የዘጋች? አያስፈልገኝም በራ ነው ጌታ አያስፈልጋትም። በራሷ እርካታ ውስጥ ነው ያለችው። በራሷ ምርቃና ውስጥ ነው ያለችው። በራሷ ሲስተም ውስጥ ነው ያለችው። ሎዶቅያ ዝግ ነው ለጌታ ዝግ የሆነ ቸርች አይታችሁ ታውቃላችሁ? አያሳዝንም? ቸርች ነው ግን ለጌታ ምንድነው? ዝግ ነው። ጌታ የለበትም። አያስገቡትም። ጌታ በቃል ጊዜያቸው አያስገቡትም። በስብሰባቸው አያስገቡትም። በውይይታቸው አያስገቡትም። በፕሮግራማቸው አያስገቡትም። ለጌታ ዝግ ነው ፕሮግራሙ። ሰዋዊ ፕሮግራም ስጋ የሚሸጥ ነበር። የሚያስቡት ስለ ገንዘብ አያያዝ የሚያስቡት። ገንዘብ አላቸው፣ ብዙ መባ ሰብስበዋል፣ ብዙ አስራት ሰብስበዋል፣ ሂሳብ ሹም አላቸው፣ ባንክ የሚያወጣ የሚያስገባ። የጌታ ነገር ተረስቷል። ስለ አልባሳት ያስባሉ፣ ስለ ጌጣጌጥ ያስባሉ፣
ስለ መድኃኒት ያስባሉ። የፈውስ ፕሮግራምም የለም። አይኑን የሚያሙ ይኳላል። ምን አለ ይባላችሁ መሰላችሁ? እዛ ፍልውሃ ታውቃላችሁ አይደል? እኛም ሀገር ፍልውሃ ፍልውሃ ለበሽተኞች መድኃኒት ይሆናል አይደል? እና የፈውስ ውሃ ነበረ እዛ። ለዛ ነው ስለ ውሃ ይነገራል። ለብ ያለ ውሃ አውዷን ጠብቆ ነበር። ለብ ያለ ውሃ ያላት ፍልውሃ አለ እዛ። እና የታመሙ ሰዎች እዛ ገብተው ምን ይላሉ? ፈውስም አለ፣ መድኃኒትም አለ፣ ገንዘብም አለ። ምን ያስፈልጋል? ምንም ያስፈልግ። በራቸው ምን አድርገዋል? አድርገው ዘግተው ሰውኛ እየሸተቱ መንፈስ ቅዱስ የለ ምን የለ። ጌታ ቤቤ ዝግ ነው። በርሽን ዘግተሻል። ብዙ ዘመን እራት ለብላሽ ለብቻሽ በልተሻል። እኔ የለውበትም። እንዲህ ከሚል እግዚአብሔር ያውጣል። ወገኖቼ ዛሬ በራችን እንክፈት፣ ቅን እንሁን። ቤተክርስቲያን ቅን ስትሆን በሯን ትከፍታለች። አሁን ቅንነት ነው የጠፋው። ይርዳን እግዚአብሔር። በሯን ዝግት። እነሆ በደጅ ቆሜ እያንኳኳሁ ነው፣ በሩን ክፈችልኝ ሎዶቅያ ሆይ። እስከ መቼ በገንዘብ ትመኪያለሽ? እስከ መቼ ባለሽ ዕውቀት ትመኪያለሽ? እስከ መቼ በመድኃኒትሽ ትመኪያለሽ? ፈውስ ለሚያስፈልገው ፈውስ ልስጥ። ልብስ ለሚያስፈልገው መንፈሳዊ ልብስ ላልብስ። ትምክቱን ተይውና ደጁን ምን አድርግልኝ? ክፈችልኝ። የዚህ ዘመን ቤተክርስቲያን በሯን የዘጋች፣ በራሷ የተመካች፣ በእውቀቷ የተመካች፣ በሳይንሷ የተመካች፣ በቴዎሎጂዋ የተመካች፣ የጌታን ነገር ገለል ያደረገች የዚህ የመጨረሻው ዘመን ቤተክርስቲያን ሎዶቅያ። በሩን ክፈችልኝ፣ ብትከፍችልኝ ከአንቺ ጋር ምን እላለሁ? ራት ደግሞ አሉ የፍቅር ምልክት ነው። ምሳ አይደለም ያላት። አብረን ቁርስ እንበላለን፣ መክሰስ እንበላለን ማለት ራት ነው። ክብር ለእግዚአብሔር ይሁን። ብትከፍችልኝ፣ ቅን ብትሆኝና ብትከፍችልኝ፣ ከጠማምነት ብትወጭ። ሎዶቅያ ብዙ ዘመን ራት ብቻዋን በላች። እስቲ ብቻህን ራት አትብላ በሉ። ብቻችሁን ራት ከመብላት ጌታ ያውጣችሁ። በዚህ በመሸ ዘመን በጨለመ ዘመን ጌታ የሌለበት ራት፣ መንፈስ ቅዱስ የሌለበት ራት፣ መንፈስ ቅዱስ ያልተገለጠበት አገልግሎት፣ እግዚአብሔር ያልባረከው አገልግሎት። ራት ከጌታ ጋር ነው ደስ የሚለው። ብትከፍችልኝ ራት አብረን እንበላለን፣ ከአንቺ ጋር ራት እበላለሁ። በሩን ክፈች። ከራት በኋላ ደግሞ አዳር አለ። እዛው ነው ስንጫወት ነው የምናነጋው። ክብር ለእግዚአብሔር ይሁን። ሌሊቱን አብሬሽ እሆናለሁ፣ ጨለማውን አብሬሽ እሆናለሁ፣ የመከራውን ጊዜ አብሬሽ እሆናለሁ፣ አጽናናሻለሁ። ክብር ለእግዚአብሔር ይሁን። በራችንን እንክፈት፣ በቅንነት እንክፈትለት። ትዕቢታችንን ትተን፣ ኩራታችንን ትተን፣ ሀብት አለኝ የምንለውን ትተን፣ በዚህ ዘመን ያለን ክርስቲያኖች ለጌታ በር ይከፈት። ክብር ለእግዚአብሔር ይሁን። ያ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ። በጣም የሚገርም ማንም ነው የሚለው። ጾታ አለየም፣ እድሜ አለየም፣ ዘር አለየም፣ ቀለም አለየም፣ ዕውቀት አለየም። ፋቴ በርስ ማንኛውም ለጌታ ደጁን የከፈተ አይሁድ የለ፣ ጨዋ የለ፣ ባሪያ የለ፣ ጌታ የለ፣ ዛሬ የሚሰማን ሁሉ ደጁን ቢከፍት በቅንነት ጌታ አብሮት ራት ይበላል። የችግሩ ተካፋይ ይሆነዋል። ክብር ለእግዚአብሔር ይሁን። ዛሬ ደጃችንን እንክፈት፣ በቅንነት ደጃችንን እንክፈትለት። በዚህ በመጨረሻው ዘመን ጌታ ሊመጣ ባለበት ዘመን ሚስጥር ሊያጫውተን በምሽት ሊመጣ ፈልጓል ጌታ። ሊያነጋግረን ፈልጓል ጌታ። ስሙ የተባረከ ይሁን። ጊዜው መሽቷል። የራት ጊዜ ነው። ማን ያውቃል? ስለዛኛው ራት ይሆናል እያወራት ያለ ለሎዶቅያ። ያኛውን ራት አብረን እንበላለን። አሜን በሉ።
ከዛኛው ወራት እንገናኝ። ከዛኛው ወራት እንገናኝ ወገኖች። የምናፍቀው ወራት ነው ከጌታ ጋር ጌታ ወገቡን ታጥቆ ሲያስተናግደን ማለት ነው። ይመጣል ኢየሱስ። ተረት አይደለም። ኢየሱስ ይመጣል። በሩን ከከፈትንለት በቅንነት ትቢታችን ከተውን ዕውቀታችን ከተውን ለሱ ከተውንለት እሱ ጋር ራት እንበላለን። እሱም ከኛ ጋር ይበላል። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ እውነት ነው። የዚህ ዘመን ቤተክርስቲያን በቅንነት ደጆቻችን ልንከፍት ያስፈልገናል። እግዚአብሔር አምላክ ይርዳን። አጭር ቃል ነው የዛሬው። አጭር ጸሎት ጸልየን እንጨርሳለን። ይባረክ። አባት እግዚአብሔር እናመሰግናለን። ስለረዳህን ስላገዝከን ስምህ ይባረክ። አቤቱ ጌታ ሆይ በቅንነት ደጆቻችንን እንከፍትልሃል። ትምክታችን በፊትህ እንተዋለን። ኩራታችን በፊትህ እንተዋለን። እኔነታችን በፊትህ እንተዋለን። ጌታ ሆይ እንድትረዳን እንጸልያለን። አግዘን፣ አቅም ሆነን ይህች ጉባኤ በሯን ላንተ ትከፍታለች። በቅንነት እንከፍትልሃል። የምንመካበት ሀብት የለንም። የምንመካበት ኢየሱስ ነው ያለ። የምንኮራበት ልብስ የለንም። የምንኮራበት ኢየሱስ ነው ያለ። ጌታ ሆይ ወደ ጉባኤያችን ግባ፣ ወደ ማንነታችን ግባ፣ ከኛ ጋር ሁንልን፣ አግዘን። ጌታ ሆይ ዛሬ ፈቅደንልሃል ወደዚች ጉባኤ እንድትገባ፣ አጀንዳህን እንድትሰጥ፣ ሐሳብህን እንድትነግር። ክብር ላንተ ይሁን። በዚህ የሌሉ ወገኖቻችን አስብ፣ ምሽታችን ባርክልን። ስለሰማህን ተባረክ። በኢየሱስ ክርስቶስ ስም አሜን። ጌታ ኢየሱስ ይባርካችሁ።